ቤተሰቦች ሰሊና ቤት ሄደን ካሜራ አስቀምጠናል። እኔና ማሚ አንድ ላይ ሄደን ነው ካሜራውን ያስቀምጥነው እና ካሜራው ላይ የተቀረጸውን ነገር በስልካችን ኮኔክት አድርገን ነበር እና አብረን የምናየው ይሆናል። እኔ ብቻዬን አላይም ከማሜ ጋር ያለው ብዬ ማሜን እየጠበኩት ነበር እና አብረን የምናየው ይሆናል። እናንተም እስከ መጨረሻው ምን እንደተካሄደ አብረን አይተን እንመለሳለን። የተለያየ ቁልፍ ነው ቤታው ስላለ ያው የተዋገብተናል ለማለት እንሞክር። ዘግቼዋለሁ። እንደዚህ ብቻ ወደዚህ ነው መቀረጽ ያለበት። እዚህ ጋር ያለው ነገር ብቻ እንደዚህ እስከዚህ ቢወሰድ መቅረጽ ቢችል ምን ነገር ነው እኮ ታያታለች። ትንሽ ናት ግን እዚህ ጋር ነው ወደዚህ አይቀርጽም ይመስለኛል። መሆን ያለበት እዚህ ጋር ነው። ከላይ እዚህ ጋር ነው። ከላይ ጫፏ ጋር እዚህ ጋር እናስቀምጣታለን። በቃ
ቤተሰቦች ሰሊና ቤት ሄደን ካሜራ አስቀምጠናል። እኔና ማሜ አንድ ላይ ሄደን ነው ካሜራውን ያስቀምጥ ነው እና ካሜራው ላይ የተቀረጸውን ነገር በስልካችን ኮኔክት አድርገን ነበር እና አብረን የምናየው ይሆናል። እኔ ብቻዬን አላይም ከማሜ ጋር ያለው ብዬ ማሜን እየጠበኩት ነበር እና አብረን የምናየው ይሆናል። እናንተም እስከ መጨረሻው ምን እንደተካሄደ አብረን አይተን እንመለሳለን። ያው ቤተሰቦች ቪዲዮውን አይታችሁታል። የተፈጠረው ነገር ያው ካሜራ አስቀምጠናል። ትንሽ የካሜራ ነች እና እኔ ምን ማለት እንዳለብኝ አላውቅም። ግራ የሚያጋባ ነገር ነው። ይሄ ነው ብዬ ለማውራትም አልችልም። ግን ያየነው ነገር በጣም ያወዛግብ ነገር ነው። እንዴ አሁን ምንድነው ማለት ምን ተሰማሽ ስታይ? እርስ ማምቡል በጣም ነው የደነገጥኩት። የተሰማኝ ስሜት ትክክል እንደነበር ምናምን ነው የተረዳሁት። በጣም ጸጉሯን ስታቃጥል ነበረ። ማይሆን በጣም የሆነ ተልእኮ የሆነ ያጋንንት ስራት የሆነ ተልእኮ እንዳላት ታስታውቃለች። ጸጉሯን እስከማቃጠል ድረስ የሆነ ድግምት ያደረገችባት ነው ይመስለኛል። እና አሁን ምንድን ነው የምናደርገው? ሄደን ቀጥታ ነው የምንጠይቃት? እንዴት ነው ቪዲዮን አሳይተን ምንድን ነው የምንላት? በጣም የከበደኝ ከአእምሮዬ በላይ የሆነብኝ ሰው እንዴት እህቱ ላይ እንደዚህ ያደርጋል? የገዛ እህቱ ላይ ሰው እንደዚህ እንዴት ያደርጋል? ምን ታገኛለች? ምን ልትጠቀም? ሰው ማመን በጣም ከባድ ነው። ማሚ በእውነት በጣም ነው ያዘንኩት። እህቷ ነች እና ደግሞ እኔ በጣም ግራ ያጋባኝ ነገር ማለት በሰላም ነበረ። ቪዲዮውን ገና ስታዩት ሲገቡ በስትክክል እንደ እህት ትንከባከባታለች፣ መድኃኒት እንድትወስድ አድርጋታለች። እንደውም እየመታቻት ምናምን ነበር፣ ልትመታት እየሞከረች ያን ሁላ ተቋቁማ እንደ እህት ተንከባክባት እንድተኛ አድርጋት ነበረ። እንግዲህ ትዕይንቱ ላይ እንዳያችሁት። ነገር ግን በቃ ሌሊት ላይ ነው እንደዚህ አይነት ነገር አዲስ ነገር የተፈጠረው። በቃ ከምሽቱ እኔ በደቂቃው ሰዓቱ መገመት ከተቻለ ይመስለኛል 9 ሰዓት ምናምን ይሆናል ሰዓቱ። እንግዲህ በዛ ሰዓት ላይ እንደምታዩት ነው። እኔ ራሱ አውቃ ይሁን እኔ ነው ሰው እያዋሸች እኛ ላይ እየተጫወተችብን ነው ይመስለኛል። እንደምናደርግ ሄደን እኔ ቀጥታ ሄጄ ቪዲዮን ላሳያትና ልጠይቃት ነው የምፈልገው። ቀጥታ ይሄ ምንድነው ብዬ ሄጄ ልጠይቃት ነው የምፈልገው። ሌላ ምንም አይነት ነገር አልፈልግም። እንዴ የገዛህቱ ላይ ሰው የገዛህቱ ላይ እንደዚህ ያደርጋል። ግን አሁን እኛ አንድ ነገር ማጣራት ያለብን ነገር እቺ ልጅ ማለት ይሄን ነገር እስኪ ተረጋግተን መጀመሪያ እስኪ አስበንበት ምን እናደርጋለን። የሚያውቅ ሰው ለምሳሌ እንደዚህ ወይ ሃይማኖት አባቶችም ወይም ሸሆች ጋር ሄደን እንደዚህ አይነት ነገር የተፈጠረው መጀመሪያ ማሳየት አለብን። ምንም አያስፈልግም። ሰሊናን ከሷ ቤት መውሰድ፣ ከዛም በኋላ ሰሊናን ከሷ ቤት ወስጄ ገዳም ወስዳታለሁ እኔ ራሴ። ከዛም በኋላ ለምን ስትልኝ ይሄንን ቪዲዮ አሳያታለሁ። ምንም አይነት ንግግር ከሷ ጋር አይኖረኝም። የመጀመሪያው ስራዬ ሄዳን ሰሊናን ከሷ ቤት መውሰድ ነው በቃ። ስማም ሰው የገዛህቱ ላይ እንደዚህ ያደርጋል። ማሚ በእውነት እንሂድና እንሂድና እኔ ልብሴን ቀይሬ ገብቼ እንውጣና እንሂድ። ሄዳን ሰሊናን ከሷ ቤት እንውሰድ። ምንም ለምንድነው የምትወስዷት አትወስዱም ካለች ይሄንን ቪዲዮ እናሳያታለን። አብራኝ እንድትሄድ ፈልጋለሁ አስፈላጊ ከሆነ በቃ ና አሁን እንደዛ ልክ ነሽ። ግን አሁን መጀመሪያ ማድረግ ያለብን ይሄ ቪዲዮ መጀመሪያ ፖስት እናደርገው። ይሄ እንዳልሽን ሄደን ካወራናት በኋላ ነው የሚሆነው። ከዛ ግን እቺ ልጅ ትንሽ የሚያጠራጥረኝ ነገር እንደዚህ ሃይማኖት ተቋማት እንድንወስዳት አትፈልግም፣ እህቷን ማለት ነው። ወስዳትም አታውቅም። እኛ የሆነ ጊዜ አንድ ጊዜ ወስደናታል እና እሷ ላይ አጋንንት እንዳለባት በስትክክል አይተናል። ግን እህቷ የምትወስዳት የአይምሮ ሕክምና ቦታ ምናምን ነው፣ ሳይካትሪስቶች ጋር ነው እየወሰደቻት ያለችው። ያ ደግሞ ልጅቱ ስታወሪያት የምትመልስ ነገር አይደለምና አሁን ያየነው ነገር ግን በግልጽ ያን ነገር ለምን ልትከለክል እንደቻለችም በግልጽ ያየንበት ነገር ነው። ወዳ ይሁን አይሁን አላውቅም። እኔ ልጅቷን ፈልጋ ላይሆንም ይችላል። ምክንያቱም ህልም ላይ ያለች ነው የሚመስለው። ከይሻት ድርቅ እያለች ነበረ፣ ቅዠት ላይ የሆነች ነው የምትመስለው። እኔ እንደዚህ አይነት አጋጥሞኝ አያውቅም፣ ግን በቅዠት ነው ልጅቱ ስትንቀሳቀስ የነበረው። እንደንዝዛለች። ካየሽው እንደውም ካልጋ ወርዳም ተኝታ ነው ድጋሚ የተነሳች። እስኪ እሺ ሄደን እስኪ ወደ ቤተሰቦች ቤቷ እንሄዳለን። ይሄን ቪዲዮ ፖስት ማድረገው እሷን እንዳልሽው ሄደን ካገኘናት በኋላ፣ ምክንያቱም ለሰሊናም አደጋ ነው እኛ አሁን ይሄን ቪዲዮ ፖስት ብናደርገው። ስለዚህ መጀመሪያ እሷን ሄደን አግኝተናት አውርተናት ጠይቀናት እውነት እየተናገረች ከሆነ እሷን አይተን መገመት ቀላል ነውና እስኪ ምክንያቷ ምንድነው የሚለውን እናያለን፣ እናረጋግጣለን። ምስሏን ፎቶዋን ይዛ ነበረ። ያ ፎቶ በነገራችን ላይ የሰላም ፎቶ ነው እና የእሷ የተሳለችው ስዕል ፎቶ ላይ
ፊት ለፊት አድርጋ ነው እንግዲህ በመቀስ ፀጉሯን ቆርጣ ስታቃጥል ያየ ነው። ይህ ሁላ ነገር ካደረገች በኋላ ምንም እንዳልተፈጠረ ወደ ነበረበት ፎቶ መልሳ ገብታ ተኛች። እንግዲህ ይሄ ምን ማለት ነው? አሁን ጠዋት ስትነሳ ሰሊና የተፈጠረውን ነገር አሁን ላይ ቼክ የምታደርግ አይመስለኝም። ምክንያቱም ህመም ላይ ነው ያለችው። እኔ ግን እቺ ልጅ እስከ ዛሬ ጧጧ ስትነቃ እኛ ባየነው ምስል ላይ በዛ መልኩ እየነቃች እቃው ተዘበራርቆ አዲስ ነገር መቀሱ ተቀምጦ ምናምን የተቃጠለ ፀጉር ምናምን እንደዛ ሆኖ ያገኘችው እንዴት ላጠረጥር ትችላለች? እንዴትስ የተፈጠረውን ነገር ሳታቅ ታደርጋለች የሚለው አጠራጥሮኛል። ስለዚህ ይህን ደግሞ እሷን አይኗን እያየው ጠይቀናት ይህ ምላሽ ሰጥታን እንዴት ነው ጧት ቢያንስ እንኳን ይቺ ልጅ አላውቅም ብትል ጧት ላይ እንደዛ እቃው ተዘበራርቆ ማታ በሰላም ተኝታ ሁለቱ ናቸው እዛ ቤት ውስጥ ያሉት እና ይህንን ነገርም ምላሽ እንፈልጋለን፣ ጠይቃታለን። እስኪ እሷ ጋር ሄደን ያለውን ነገር ጠይቀናት ተመልሰን እንመጣለን። ፕሮግራሙ ልዝጋው አይደለ? በቃ ይሄን ነው የምለው። ውድ ቤተሰቦች ሙስሊም የሆናችሁ ዱዓ አድርጉላት፣ ክርስቲያን የሆናችሁ ደግሞ ጸሎት አድርጉላት ለሰሊና። ያለችበት ሁኔታ በጣም ያሳዝናል። ልጅቱን በጣም ታሳዝናለች። ቤተሰቧን የምታግዝ የምትረዳ ልጅ ነች። አሁን ያለችበት ሁኔታ እኔ ሳስበው ወዳ አይደለም እንደዚህ አይነት ሁኔታ ውስጥ የገባችውና ከነገሮች ጋር ተገጣጠመባት እንጂ መነሻውም እኛ እናንተ እንደምታስቡት አይደለም። ይሄ ሆን ብሎ ታቅዶ የተደረገባት ነገር ይመስለኛል። ብቻ እስኪ ጸሎትም ዱዓም አድርጉላት። እኛ ሄደን እናወራታለን። ካወራናት በኋላ ተመልሰን እንመጣለን። መልካም ቆይታ ይሆንላችሁ።